አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 9 በዚች ቀን የከበረ በሶርያ አገር ላሉ መነኮሳት አባት የሆነ ታላቁ አባ በርሱም አረፈ። የዚህም ቅዱስ ወላጆቹ ሳሚሳት ከሚባል አገር ሰዎች ውስጥ ናቸው። አንድ በዋሻ ውስጥ የሚኖር ሰው በእርሱ ላይ ትንቢትን ተናገረ። ከመወለዱ አስቀድሞ ለአባቱ እንዲህ አለው፣ የትሩፋቱ ዜና በሶርያ አገር ሁሉ የሚሰማ ጣዕም ያለው ፍሬ ከአንተ ይወጣል። ከእርሱ የሚሆነውንም አስረዳው። ተወልዶም አድጎ እግዚአብሔርን ወደ ማወቅ በደረሰ ጊዜ ከወላጆቹ ሸሽቶ ወደ ኤፍራጥስ ወንዝ ደርሶ በዚያ ስሙ አብርሃም ከሚባል ሰው ዘንድ ተቀመጠ። እርሱም ወላጆቹን ስለፈራ ከዚያ ገዳም ሰደደውና ሄዶ በዓለት ውስጥ ኖረ። በዚያም ታላቅ ተጋድሎን ተጋደለ። ወሬውም በሶርያ አገሮች ሁሉ በተሰማ ጊዜ ብዙዎች ደቀ መዛሙርት ወደ እርሱ ተሰበሰቡ። የዚያ ቦታ ውሃ ግን እጅግ መራራ ነበር። በላዩ በጸለየ ጊዜ ተለውጦ ጣፋጭ ሆነ። እግዚአብሔርም በእጆቹ ድንቆች ተአምራቶችን አደረገ። ከእርሳቸውም በአንዲት ጊዜ ከደቀ መዛሙርቱ ጋር ከባቱ ርቆ ሳለ የፀሐይ መግቢያ ሰዓት ተቃረበ። የክብር ባለቤት ጌታችንን ኢየሱስ ክርስቶስን ለመነው። ወደ ባቱም እስኪደርስ ድረስ ያን ጊዜ ፀሐይን አቆመለት። በሌላ ጊዜ እንዲህ ሆነ። ረአም የምትባል አገር ነበረች። ሰዎቿም ከሃዲዎች ናቸው። በላያቸውም ዝናብ ተከለከለ። በተጨነቁም ጊዜ ወደ ከበረ አባ በርሱማ መጥተው ለመኑት። እርሱም ገሰጻቸው፣ እንዲህም አላቸው፣ ከክህደታችሁ ተመልሳችሁ በእግዚአብሔር ብታምኑ እርሱ ብዙ ዝናብን ያዘንብላችኋል። እነርሱም እናምንበታለን አሉት። በዚያን ጊዜ ጌታችንን ለመነውና ብዙ ዝናብ ዘነበላቸው። የአገር ሰዎችም ሁሉ በጌታችን አመኑ። እንዲሁም ሰዎቿ ከሃዲያን የሆኑ ሌላ ሀገር ነበረች። እነርሱንም ገስጾ መክሮ አስተምሮ እግዚአብሔርን ወደ ማወቅ መለሳቸው። የጣዖቶቻቸውንም ቤቶች አፈረሰ። ቅዱስ ለራሱ ቦታ አዘጋጅቶ በዚያ ሳይቀመጥ 54 ዓመት ቆሞ ኖረ። ከመትጋት የተነሳ ሲደክመው ከናሱ ግድግዳ ላይ ተደግፎ ያሸልባል። በየ7 ቀንም ይጾማል። የከበረ አባ ስምዖን ዘአምድ ሊያዩ ወዶ ወደ እርሱ ላከ። የትሩፋቱንና የቅድስናውን ዜና ከብዙዎች ሰዎች ሰምቶ ነበርና፣ እርሱም ወደ አባ ስምዖን መጥቶ እርስ በርሳቸው በረከትን ተቀባበሉ። ከዚህም በኋላ ወደ ገዳሙ ተመለሰ። በሶርያ አገርም አስተማረ። በፊታቸው ተአምራትን ባደረገ ጊዜ በትምህርቱ ብዙዎች አመኑ። ዳግመኛም ወደ ታናሹ ቴዎዶስዮስ ንጉሥ ሂዶ በቀናች ሃይማኖት አጸናው። ንጉሡም ብዙ ገንዘብን ሰጠው። እርሱ ምንም አልወሰደም። በአንጾኪያም አገር በኤጲስቆጶሳቱ ሁሉ ላይ ስልጣን እንዲኖረው ንጉሥ ጻፈለትና ሐቲም ቀለበቱን ሰጠው። በከሃዲው ንስጥሮስ ምክንያት 200 ኤጲስቆጶሳት በኤፌሶን ከተማ በተሰበሰቡ ጊዜ ከእሳቸው ጋር ይህ ቅዱስ አለ። ከእርሳቸውም ጋር ንስጡርን አወገዘው። ዳግመኛም በአንጾኪያ አገር ያሉ መኳንንት፣ መሳፍንት፣ ሹማምንት ሁሉም ይታዘዙለት ዘንድ ንጉሥ ደብዳቤን ጻፈለት። እርሱም በጎ ሥራ እንዲሰሩ በሃይማኖት እንዲጸኑ የሚያዝ ደብዳቤ በመጻፍ በንጉሥ ሐቲም ቀለበት እያተመ ለአገሮች ሁሉ የሚልክ ሆነ። ክፉዎች ሰዎች ጠሉት፣ በንጉሡም ዘንድ ነገር ሰሩበት። እንዲህም አሉት፣ እነሆ አባ በርሱማ እንደ ዓለም ሰው ሆኖ ይበላል፣ ይጠጣል፣ መልካም ልብስንም ይለብሳል። ንጉሡም ስለ አባ በርሱማ የተነገረውን ያረጋግጥ ዘንድ ከባለሟሎቹ አንዱን ላከ። የንጉሡም ባለሟል ወደ አባ በርሱማ በደረሰ ጊዜ በእርሱ ላይ ከተነገረው ምን ያገኘው የለም። ከዚህም በኋላ ወደ ንጉሥ ወሰደው። ንጉሥም ቀድሞ ከሚያውቀው ከመንፈሳዊ ሥራው ልውጥ ሆኖ ያገኘው ነገር የለም። ንጉሡም ታላቅ ክብርን አከበረው፣ ወደ ቦታውም መለሰው። መናፍቁ ንጉሥ መርቅያንም የኬልቄዶንን ጉባኤ በሰበሰበ ጊዜ የንጉሥ አማካሪዎች አባ በርሱማን እንዳያስመጣ ንጉሡን መከሩት። እንደማይፈራና እንደማያፍር ለሰው ፊትም እንደማያዳላ ተከራክሮ ረቶ እንደሚያሳፍራቸውም ስለሚያውቁ ነው። አንዱን ክርስቶስን ወደ 2 የከፈሉበት ይህ ጉባኤ በተፈጸመ ጊዜ የከበረ አባ በርሱማ ተጣላቸው፣ ነቀፋቸውም። ቃላቸውንም በመሻር አወገዛቸው። እነርሱ ወደ ንጉሥ ወንጅለው በጽሑፍ ከሰሱት። ንጉሡም ልኮ ወደ እርሱ አስቀረበው። ግን በላዩ ስላደረ መንፈስ ቅዱስ ጸጋ ሊቃወመው አልቻለም። በሊቁ ቅዱስ ዲዮስቆሮስ ላይ ስላደረገችው ክፋት ንግሥቲቱን ረገማት። ከጥቂት ቀንም በቀር አልኖረችም፣ በክፉ አሟሟትም ሞተች። ከዚህም በኋላ መናፍቃን የሚቃወሙት ሆኑ። ምዕመናን እንዳይታዘዙለት ወደ አገሮች ሁሉ ጽፈው የሚልኩ ሆነ። እነርሱ ግን አልተቀበሏቸውም፣ ለእርሱም መታዘዛቸውንም አልተውም። ዳግመኛም በጎዳና ሸምቀው ይገድሉ ዘንድ 200 መናፍቃን ሰዎች ከመናፍቃን ኤጲስቆጶሳት ጋር ተስማምተው ወደ እርሳቸው እንዲመጣና በአንድነት ወደ ቤተ ክርስቲያን እንደሚሄዱ ሆነው ላኩበት። መጥቶም አብሮ በተጓዘ ጊዜ ድንጋዮችን አንስተው ጣሉበት። ድንጋዮቻቸውም ወደ ራሳቸው የሚመለሱ ሆኑ። በፍርሃትም ከእርሱ ሸሹ። እግዚአብሔርም ከዚህ ዓለም እስረኝነት ሊያወጣው በወደደ ጊዜ መልአኩን ወደ እርሱ ልኮ ከ4 ቀን በኋላ ከዓለም እንደሚፈልስ ነገረው። በዚያንም ጊዜ በዙሪያው ወዳሉ አገሮች ምዕመናን
ምእመናንን ያጽናናቸው ዘንድ ረድኡን ላከው። እርሱም ሲዞር የመጥምቁ ቅዱስ ዮሐንስ ራስ ወደምትኖርበት ቦታ ደረሰና የከበረች የቅዱስ ዮሐንስን ራስ እጅ ነሳ። ስለ ከሃዲው ስለ ንጉሥ መርቃያንም በማልቀስ ለመነው። እንዲህም የሚል ቃል ከመጥምቁ ዮሐንስ ራስ ወጣ። አባ በርሱማ ወደ እግዚአብሔር ስለከሰሰው ያ መርቃያን ሙቷልና አትፍራ። የከበረ አባ በርሱማም ረድኡን ባረከውና በሰላም አረፈ። ከበዓቱም ደጃፍ ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ ታየ። ምእመናንም ሁሉ ከሩቅ አይተው ወደ እርሱ መጡ። አርፎም አገኙት። ከሥጋውም ተባረኩ፣ በላዩም አለቀሱ። ከእርሱም ስለ መለየታቸው እጅግ አዘኑ። እንደሚገባም እየዘመሩና እያመሰገኑ ገንዘው በመቃብር አኖሩት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዝችም ዕለት የከበረ ሶርያዊ ጳውሎስ በሰማዕትነት ሞተ። የዚህም ቅዱስ ወላጆቹ የሶርያ ሰዎችና በእስክንድርያ ከተማ የሚኖሩ ነጋዴዎች ናቸው። ከዚህም በኋላ በስሙናይን ከተማ የሚኖሩ ወላጆቹም ሲሞቱ ብዙ ገንዘብን ተውለት። ከዚህም በኋላ ከሃዲያን ነገሥታትና መኳንንት በክርስቶስ የሚያምኑ ምእመናንን እንደሚያሰቃያቸውና እንደሚገድሏቸው ሰማ። በዚያንም ጊዜ ተነስቶ ገንዘቡን ሁሉ ለድሆችና ለችግረኞች በተነ። ከዚህም በኋላ የወደደውን መንገድ ይመራው ዘንድ ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ጸለየ። ጌታችንም መልአኩን ሱሪያልን ላከ። እርሱም በክብር ባለቤት ክርስቶስ ስም የሚደርስበትን ስቃይ ሁሉ ነገረው። እነሆ ከአንተ ጋር እንድኖር እንዳጽናናም እግዚአብሔር አዞኛልና አትፍራ አለው። በዚያንም ጊዜ ተነስቶ ወደ እንዴናው ከተማ ሄደ። በመኮንኑም ፊት ቁሞ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ልብሱን አራቁተው ይገርፉት ዘንድ አዘዘ። ይህንንም አደረጉበት። ከዚህም በኋላ በጎኖቹ ውስጥ መብራቶችን አስገብተው ለበለቡት፣ እሳት ግን አልነካቸውም። መኮንኑም ለጣዖት እንዲሰግድ ብዙ ገንዘብ አመጣለት። የተመሰገነ ጳውሎስም ወላጆቼ ሲሞቱ 17 የወርቅ መክሊት ትተውልኝ ነበር። ስለ ክብር ባለቤት ክርስቶስ ፍቅር ትቼ ለድሆች መጸወትኩት። ወደዚህ ወደ ተናቀ ገንዘብህ እንዴት እመልሳለሁ አለው። መኮንኑም ሰምቶ ብረቶችን በእሳት አግለው በአፉና በጆሮዎቹ እንዲጨምሩ አዘዘ። ይህንንም አደረጉበት። ሱሪያል መልአክም ወርዶ ዳሰሰውና አዳነው። ሁለተኛም እባቦችን በላዩ ሰደዱ፣ አልነኩትም፣ ምላሱንም ቆረጡ። ጌታችንም አዳነው። መኮንኑም ወደ እስክንድርያ ከተማ በሚሄድ ጊዜ ከእርሱ ጋር ወሰደው። የክብር ባለቤት ጌታችን ኢየሱስ ክርስቶስን በመርከብ ውስጥ ተገለጠለትና አጽናናው። የዚህም ቅዱስ ኤሲ የሚባል ወዳጅ ያለው እህቱ ቴክላም ጌታችንም ሥጋው ከሥጋቸው ነፍሱ ከነፍሳቸው ጋር እንደሚሆን ነገረው። ያን ጊዜ እሊህ ቅዱሳን በእስክንድርያ ከተማ በእስር ቤት ነበሩ። የከበረ ጳውሎስም ወደ እርሳቸው በደረሰ ጊዜ እርስ በርሳቸው ተሳሳሙ። በመገናኘታቸውም ነፍሳቸው ደስ ብሏት እግዚአብሔርን አመሰገኑ። መኮንኑም ወደ እንዴናው ከተማ በሚመለስ ጊዜ የቅዱስ ጳውሎስን ራስ ቆረጠው። ሥጋውንም ከጥልቅ ባህር ወረወሩ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ምእመናንም ሥጋውን በስውር ወስደው በአማሩ ልብሶች ገነዙት፣ በእነርሱም ዘንድ አኖሩት። ከእርሱም ድንቆች ተአምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጳውሎስ ክሱፈ ዘባን በተጠብጥቦ ወበማህቶ ነዱ የገቦ ሱሪ አልመላክ እንዘይም የግቦ በድሮ ፈጺሞ ሃይማኖቶ አቂቦ ዘምስለ ኤሲ ወቴክላ ተወፈ አስቦ። በዝችም ቀን የከበረ ሰማዕት ጴጥሮስ መታሰቢያው ነው። ለእግዚአብሔርም ምስጋና ይሁን አሜን። ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ ነብብ ተወከፍ ዘንዴቴ መጽሐፈን ተረሳይ ከግዚኦ ጸሪቀ መበለቱ ኩፈ እምላቡ በውላን ዘተርፈ ነቢያ ቅዱሳን ዋርያት ሰባካን ሰማዕት ወጻድቃን ደናግል ወደ አዲ ወመነኮሳት የራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆምኑ ስጻን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉም ባይ ስቡር የማረን ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማይት እላይረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግሥት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ እይንሳ ሞት ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ አንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማይበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ ለክርስቶስ በሥጋው በደሙ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀ ከሊል ወልደ ንጉሥ አግር ጸራት አይተገር ያህል አገሪትን ኢትዮጵያ ለመካነነ ደብረ ቤት የለ ዓለም ዓለም አሜን።